ሰላም ልጆች፣ እንኳን ወደ ኢትዮ ኪድስ በደህና መጣችሁ። ዛሬ አዲስና አስደናቂ ታሪክ እንሰማለን። ጀግኖች እንስሶች፣ ምስጢሮችና አስቂኝ ጓደኞች ይጠብቃችኋል። ዝግጁ ናችሁ? ታሪኩን ጀምር። በአንድ አረንጓዴ መስክ ውስጥ ሚሚ የተባለች ትንሽ ጥንቸል ትኖር ነበር። ሚሚ በጣም ፈጣን ነበረች፣ ግን በጣም ፈሪ ነበረች። ነፋስ ቢነፍስ ትደነግጣለች፣ ቅጠል ቢወድቅ ትሮጣለች። አንድ ቀን ጓደኞቿ ቶቶ፣ ኤሊ፣ ቢኒ ወፍና ሩቲ በግ ጨዋታ ለመጫወት ጠሯት። ወደ ትንሹ ዱር እንሂድ አሉ። ሚሚ ትንሽ ፈራች። ዱር? እኔ የሚሄድም አይስለኝም አለች በቀስታ። እኛ ከአንቺ ጋር ነን አሉ ጓደኞቿ። ሚሚ በትንሽ ድፍረት ተነሳች። እሺ እመጣለሁ። እነሱ ሁሉ በደስታ ወደ ዱሩ ሄዱ። ዛፎች ከፍ ከፍ ብለው ቆሙ። ወፎች ዘፈኑ። በድንገት ግርር የሚል ድምፅ ተሰማ። ሚሚ በፍጥነት ከአንድ ድንጋይ ጀርባ ተደበቀች። አይ አንበሳ ነው የሆነው። ነገር ግን ቶቶ ኤሊ ቀስ ብሎ ቀረበ። ቢኒ ወፍ ከላይ በረረ። እውነቱ ምን ነበር? አንድ ትንሽ ውሻ በግራ እግሩ ከዛፍ ጋር ተጣብቆ ነበር። እሱ ነበር የሚጮኸው። እርዳኝ አለ በሐዘን። ጓደኞቹ ተመለከቱ እርስ በርስ። ሚሚ ፈጣን ናት፣ እሷ ልትረዳ ትችላለች። ሚሚ አሁንም ትንሽ ፈራች፣ ግን ልቧ ሌላ ነገር ነገራት። እኔ እረዳዋለሁ አለች በግልጽ ድምፅ። በፍጥነት ሄደች። ቀስ ብላ ግራውን እግሩ ከተጣበቀው ቅርንጫፍ አወጣችው። ውሻው ደስ ብሎ ዘለለ። አመሰግናለሁ ሚሚ። ጓደኞቿ በደስታ ዘፈኑ። ሚሚ ጀግና ናት፣ ሚሚ ጀግና ናት። ሚሚ ሳቀች። እኔ እንደማስበው ትንሽ ፈሪ ነበርኩ፣ ግን ድፍረት ማለት ፍርሃት አይኖርም ማለት አይደለም። ፍርሃት ቢኖርም ትክክለኛውን ነገር መስራት ነው። ከዚያ ቀን ጀምሮ ሚሚ አሁንም ትንሽ ትፈራለች፣ ግን ከፍርሃቷ በላይ ልቧን ትሰማ ነበር። እነሱም ሁሉ በደስታ ተመለሱ። ከዛሬው ታሪክ ምን ተማራችሁ ልጆች? ታሪኩ ካስደሰታችሁ ላይክ አድርጉ፣ ለጓደኞቻችሁ አጋሩ እና ኢትዮ ኪድስን ለመከታተል ሰብስክራይብ አድርጉ። ቀጣይ ጊዜ ከአዲስና አስደናቂ ታሪክ ጋር እንመለሳለን። እስከዚያ በጣም ነው ምንወዳችሁ፣ በጣም እንወዳችኋለን። የወላጆቻችሁ ምክር በደንብ አዳምጡ። ቻው ቻው ልጆች።